ጤና ይስጥልን እንዴት አላችሁ? በጣም ወሳኝ የተባሉ አራት መረጃዎችን ነግራችኋለሁ። ሁሉም ላይ አስተያየት ኮሜንት መስጠት ትችላላችሁ። ያንዳንዱ ጥያቄ ሲኖራችሁ ደግሞ ማብራራትም ካለብን እናብራራለን። ከዛ ውጭም ደግሞ ምንድነው ያለው የሚለውን እናንተም በርግጥ ኢኩቫለንትሊ አቅሙ ስላላችሁ በጉዳዩ ላይ ማውራት ትችላላችሁ። አራቱን መረጃዎች ነግራችኋለሁ። አንደኛው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ተጉዘዋል። አሜሪካ ፍሎሪዳ ወይም ደግሞ በፕሬዚዳንት ዶናልድ ትራምፕ መኖሪያ ቤት ማር-a-ላጎ ፍሎሪዳ ሲደርሱ የሚወያዩባቸው ነጥቦች ኢራንን እንዴት እንምታ፣ ኢራንን በምን መንገድ እናጥቃ የሚለው አንደኛው ነው። ከዛ ውጭ ደግሞ ለሶማሌላንድ እስራኤል እውቅና መስጠቷን ተከትሎ እውቅናውን በምን መንገድና እናንተስ እንዴት ትከተሉናላችሁ የሚለውን ያነሱታል። ስለዚህ ይሄ አንደኛው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዟቸውና የሚያነሷቸው ሀሳቦች ነው። አንደኛው ነጥባችን ይሄ ነው። ሁለተኛው ደግሞ ኢራን ይሄኑ ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ፍሎሪዳ መጓዛቸውን ተከትሎ 3 ሳተላይት ሚሳይሎችን አስወንጭፋለች። ያስወነጨፈችበት ምክንያት ደግሞ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ወይም ደግሞ አሜሪካና እስራኤል በሚያደርጉት ግንኙነት ወይም ደግሞ ፕሬዚዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚያደርጓቸው ውይይቶች ዲፌንስ መሆናቸውን ለማሳየት ያደረጉት እንደሆነ ተቀምጧል። ይሄ ሁለተኛው ጉዳይ ነው። ሶስተኛው ደግሞ በጣም በሚገርም ሁኔታ እስራኤል የሰጠችው ሀሳብ አለ። የእስራኤል ሀሳብ እንደምታውቁት ከዚህ ከሶማሌላንድ ጋር ይገናኛል። በዋናነት ግን ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወይም ደግሞ የኤርትራ መንግስት በመንግስታቸው በውጭ ጉዳይ ሚኒስቴራቸው በኩል የሰጡት አስተያየት ያ ማለት በኢንፎርሜሽን ሚኒስትራቸው በኩል ማለት ነው የሰጡት አስተያየት እስራኤልን በቀጥታ ያወገዘ ነው። ይሄ ምንድን ነው? ከኢትዮጵያ አንጻር በምን መንገድ ሊታይ ይችላል የሚለውን እናያለን። ከዛ ውጭ ደግሞ ሶሪያ አልዋኢት ተብለው የሚጠሩት ወይም ደግሞ ከቀድሞው የበሽር አልአሳድ መንግስት ጋር ትስስር ያላቸው ኃይሎች ቡድኖች በመንግስት ላይ እንደዚሁም በጸጥታ ኃይሎች ላይ ጥቃት እየሰነዘሩ ነው። እነዚህን ጉዳዮች በስፋት ነግራችኋለሁ። ስለዚህ ምንድን ነው የምንነጋገረው? አንደኛው የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዞና አንደምታው የሚለው እናያለን። ከዛ ደግሞ ይህን ተከትሎ ኢራን ያደረገችው ምንድን ነው የሚለው እናያለን። ከዛ ውጭ ደግሞ የኤርትራ መንግስት እስራኤልን በተመለከተ የሰጠው አስተያየት ምንድን ነው? እሱን እንከተላለን። ከዛ ውጭ ደግሞ በሶሪያ ከባድ ውጥረት ተቀስቅሷል የሚሉትን 4 ነጥቦች በስፋት ነግራችኋለሁ። በመጀመሪያው እንግዲህ ኔታንያሁ ወደ ትራምፕ ሲያቀኑ ምን ይወያያሉ የሚለውን ሀሳብ ማንሳት ያስፈልጋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ቀደም ሲል የተለያዩ ሀሳቦችን እንደሚያነሱ ሲጠበቅ ነበረ። በዚህ ወር መጨረሻ ማለት ዛሬ ኦፍኮርስ እንግዲህ 2-3 ቀናት አሉን አይደል? ነጮቹ ዲሴምበር ሊጠናቀቅ እኛ ጋር ገና 10 ቀን ይቀረናል ሊጠናቀቅ ነው። በእነሱ መጨረሻ ላይ እንደሚሄዱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ በፊት እነ ጀሩሳሌም ፖስት እና የተለያዩ መገናኛ ብዙሃን ሲያስነብቡት ነበርና በዛ ልክም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከባለቤታቸው ሳራ ኔታንያሁ ጋርና ከተለያዩ ዴሌጌሽኖች ጋር ሆነው ወደ አሜሪካ ተጉዘዋል። በጉዞ ላይ ናቸው። ያው ይደርሳሉ ኦፍኮርስ። ስለዚህ እዛ ሲጓዙ የሚገናኙት ከፕሬዚዳንት ዶናልድ ትራምፕ እንደቀደመው ዋይት ሀውስ ወይም ደግሞ ኦቫል ኦፊስ ሳይሆን በተለየ ማር-a-ላጎ በሚገኘው የፕሬዚዳንት ዶናልድ ትራምፕ ቅንጡ ቤታቸው ወይም መኖሪያቸው ፍሎሪዳ ላይ ነው። ስለዚህ ይሄኛው አንደኛ ለምን ፕራይቬት ሆነ የሚል ጥያቄም ይነሳል። ከዛ ውጭ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕራይቬት ለሚሆን በአሜሪካ መንግስትም ግብዣ ይሁን በየትኛውም መንገድ በጉዳዮች ላይ የሚያነሷቸው ሀሳቦችና የሚያገኟቸው ነጥቦች የአሜሪካን ፖለቲከኞች ቀልብ የሚስቡና ፖለቲካውን በተለየ አቅጣጫ በተለይም ከኢራን አንጻር ጫና ለመፍጠር እንደሆነ በግልጽ የሚያሳዩ መረጃዎች ይወጡ ይገኛል። ቀደም ሲል እኔም በፕሮግራማችን ላይ ነግሬያችሁ ነበረ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲሄዱ እስራኤል ኢራንን እንዴት መምታት አለባት ብቻዋንም ሳይሆን ከሌሎች የአውሮፓ ሀገራትና ወይም ደግሞ የምዕራቡ ሀገራት በዋናነት ግን አሜሪካን አስከትላ መምታት እንደምትችል የኒውክሌር መርሃ ግብሯን እንድታቋርጥ እሱ ላይ ጫና መፍጠር እንዳለባቸው የሚያስቀምጥ ሀሳብ ለማንሳት ነበረ ወደ ፕሬዚዳንት ዶናልድ ትራምፕ ሄዳሉ የሚል መረጃ ያጋራኋችሁ። ይሄን ነው ራሱን የሚደግመው። ስለዚህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲሄዱ ሌላም ተጨማሪ ሀሳቦች አሏቸው። የጋዛው ጉዳይ ይነሳል። እዛው አካባቢ ያለው የሊባኖስ የሂዝቦላ ጉዳይ ይነሳል። የሶሪያ ጉዳይ ይነሳል። ብዙ መካከለኛው ምስራቅ ላይ ያሉ ሀሳቦች ይነሳሉ። ግን መካከለኛው ምስራቅ ላይ በአሁኑ ሰዓት የእስራኤል በጣም አደገኛ ወይም ደግሞ እስራኤልን በመመከት የምትታወቀው ወይም እስራኤልን መምታትም
ፎርተት የሚባለው ወይም አንዱ ሲመታ ለአንዱ ጥቃት በመሰንዘር የምትታወቀው የሶሪያ መንግስት አይደለም የሚታወቀው፣ የሊባኖስ መንግስት አይደለም፣ የኢራቅ መንግስት አይደለም፣ የሳውዲ አይደለም፣ የካታር አይደለም፣ የኢራንና የኢራን ብቻ ነው። ስለዚህ ከዚህ አንጻር ጉዳዮችን ቃኝተው ይወያያሉ ተብሎ ይጠበቃል። መጠበቅም ብቻ ሳይሆን የጉዟቸው ዋነኛ ዓላማ ቴህራን የኒውክሌር ጦር መሳሪያ እየገነባች ነው፣ አደገኛ ሚሳይሎችን እያዘጋጀች ነው፣ የሰው አልባ አውሮፕላኖች እንደ ሻሂድ አይነቶቹን አዘምና ቀጥላለች። ስለዚህ ፖለቲካሊ ሚሊተሪሊ አደገኛ ሁኔታ መካከለኛው ምስራቅ ላይ ይፈጠራል። ይሄን ሳይቀድሙን እንቅደም፣ እርምጃ እንውሰድ የሚል ሀሳብ አላቸው ጠቅላይ ሚኒስትር። ሳይቀድሙኝ እንቅደም እስራኤል ማለቷ ምን ያመጣል የሚል የበርካቶችን ቀልብ የያዘ ሀሳብ ነው። ስለዚህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሄኛውን በምን መንገድ ነው የሚቋጩት፣ በየትኛው የፖለቲካ አውድና ስርዓት ነው የሚል የተለያዩ ሀሳቦች ሲነሱ ነበረ። እንደምታውቁት እስራኤል ውስጥ የተለያዩ ተቃውሞዎች አሉ በጉዳዩ ላይ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚያደርጓቸው ጉዳዮች የማይመቿቸው ብዙ ሰዎች አሉ። እሳቸው የሚያደርጉትን የማይቀበሉ ብዙ ሰዎች አሉና ከዛ አንጻርም ጉዳዩ የሚታይበት የሚቃኝበት መንገድ የቴል አቪቭ ፖለቲካም ጫና ውስጥ በራሱ ሊገባ የሚችልበት እድል እንዳለ ያሳያል። ግን የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዟቸው በዋናነት ኢራን ላይ ጥቃት እንሰንዝር፣ ኢራን ማነች፣ ኢራንኛ ጋር ብዙ ልትሳፈጠን አይገባም፣ ብዙ ጫና ልትፈጥርብን አችልም የሚል ሀሳብ ነው ያላቸው። ይሄኛው በዋናነት የሚነሳ ይሆናል። ግን ከተለያዩ አቅጣጫዎች ሰዎች እያዩት ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምን አስበው ይሄን አደረጉ የሚሉ ሀሳቦች ይነሳሉ። እንደምታውቁት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤልን ታላቅ የማድረግ ውጥን አለኝ ብለው ያስባሉ። ስለዚህ ታላቅ ለማድረግ ደግሞ በመካከለኛው ምስራቅ እንደ ኢራን ያሉ ኃይሎች እጃቸውን መሰብሰብ አለባቸው የሚል ሀሳብና አቋም ነው ያላቸውና ይሄኛው ነው እንግዲህ በሳይቀድሙን እንቅደም ፖለቲካ ውስጥ ሆነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳዩ ላይ የብዙ ሀሳቦችን ሊያነሱ ይችላሉ ተብሎ የሚጠበቀውና በፍሎሪዳ ውስጥ የሚደረገው ይሄ ነው። 4 ጉዳዮች እንግዲህ ቀደም ሲል እንዳልኳቸው አንደኛው ይሄ ነው። ግን ያም ሆኖ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዟቸው ከዚህ ብቻ የሚመነጭ አይደለም፣ ወይም ደግሞ ከዚህኛው አንጻር ብቻ የምትታይ አይደለችም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዟቸው ኢራንን እንዴት እንምታ፣ የኒውክሌር ጉዳይ አለ፣ የሚሳኤል ጉዳይ አለ፣ የመካከለኛው ምስራቅ የተለያዩ ጥረቶች አሉን ብቻ ሳይሆን ኢራንን ተባብረን እንምታት፣ ተባብረን መውደም አለባት የሚል አቋም አላቸው። ኢራን በትብብር ልትውድም ነው የሚል ሀሳብ ነው እየተጋራ ያለው። በኢራን በኩል ደግሞ ምላሾች አሉ። ወደዚህኛው እመጣለሁ ወደ ኢራኑ። ግን ከዛም በፊት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዞ ሲያደርጉ ይቺኑ የሶማሌላንድ ጉዳይ ያነሷታል። የሶማሌላንድ ጉዳይ ሲያነሷት ምንድን ነው የሚያደርጉት? በተለያየ አጋጣሚ እንግዲህ የሀገራት እውቅና ይሰጣሉ ተብሎ በሚጠበቅበት ሰዓት ወይም ደግሞ ሀገራት እውቅና ይሰጣሉ ተብሎ የተለያዩ ሀሳቦች እየተነሱ ባሉበት ሰዓት እርግጠኛ ሆነው ስማቸው ሜንሽን የተደረጉ ሀገራት ባሉበት ሰዓት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ፕሬዚዳንት ዶናልድ ትራምፕን ተከተሉኝ፣ እናንተ ከተከተላችሁ ሌሎች ሀገራት የሚከተላሉ፣ ሌላም ባይከተል አሜሪካ ስለሆነች ፈተናውን መቋቋም ትችላለች የሚል ሀሳብ ነበረ እንግዲህ ሜንሽን ሊያደርጉ የሚችሉት ወይም ደግሞ ኦፍኮርስ ነው እንደዛ። ምክንያቱም ለአብዱላሂ ወይም ደግሞ ለሲሮ ነግሯቸዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማለትም ለሀርጌሳው ፕሬዚዳንት ያው እንደምታውቋቸው ለሳቸው ለአህመድ አብዱላሂ ማለት ነው። ለሳቸው የተሰጣቸው ሀሳብ ይህ ነው። እንግዲህ እነግራቸዋለሁ ለትራምፕ አሳምናቸዋለሁ የሚል ሀሳብ ነበር የሰጡት። ስለዚህ በእርግጥም ያን መንገድ እንደሚከተሉት ይታመናል፣ ይታሰባል። ሰው ምን ሆነ ነው ይሄኛውን እንግዲህ ሲያደርጉ ምንድነው አሜሪካ ከተከተለች ሁሉም ሀገር እንደሚከተለው ሳይታለም የተፈታ ነውና የኔታንያሁ ጉዞ ከዚህ አንጻር አብሮ የሚታይ ነውና ሜቢ ከሳቸው ጉዞ ጋር ተያይዞ የሚነሱ ጉዳዮች አሉ። በዋነኝነት ምንድነው የሆነ ያለው የሚለውን ብዙ ሰዎች በተለያየ አጋጣሚ ጥያቄ ሊመልሱ ይሞክራሉ፣ የተለያዩ ሀሳቦችን ሊያነሱ ይችላሉ። ይህ የሚሆነው በተለየ የፖለቲካ ስርዓትና ግንዛቤ ወይም ደግሞ አውድ ላይ ብቻ ሳይሆን አንዳንድ ሰዎች በሚያስቀምጡትን ብቻ ሳይሆን የተለያየ የፖለቲካ መሰረት አለው። ሰው የኢራኑን ጉዳይ እዚሁ ላይ እናንሳና እዛው ሶማሌላንድ ላይ እንቀጥልበታለን። ሶማሌላንድ ላይ ወይም ደግሞ የኤርትራ መንግስት ምንድን ነው ያለውን ወይም ደግሞ እዚሁ ላይ ስላነሳ ነው የኤርትራ መንግስት በጉዳዩ ላይ ምን አለ የሚለውንም ታሳቢ ማድረግ አለብን። የኔታንያሁ ጉዞና እንግዲህ ከኢራን አንጻር ሌላም ተጨማሪ ሀሳብ አለ እነግራቸዋለሁ። ኢትዮጵያ እንግዲህ በተለያየ መንገድ
ቀይ ባህር በኩል በህንድ ውቅያኖስ በኩል አንዳንድ እንቅስቃሴዎችን ለማድረግ ትሞክራለች። በቀይ ባህር በኩል ሲባል ያው እንግዲህ እንደሚታወቀው እነ አሰብን እና የመሳሰሉ አንዳንድ ቦታዎች ላይ ታሪካዊ ጥያቄ ብቻም ሳይሆን ፖለቲካሊ አንደምታ ያላቸውን ጉዳዮች በማንሳት ላይ ሳለች እነ ግብጽ ገብተው ጉዳዩን አበላሽተው ኢትዮጵያና ኤርትራ እንዳይግባቡ የኢትዮጵያ ህዝብና ኤርትራ ህዝብ አንድ ሆኖ ሳለ ተመሳሳይ ታሪክ ኖሮት አንድ ላይ ማደግ የሚችል ሆኖ ሳለ አረቦች እየበጠበጡ ሁለቱም እንዲለያዩ ያደረጉ ለዚህ ደግሞ ተባባሪ ሆኑት ኢሳያስ አፈወርቂ ናቸውና ኢሳያስ አፈወርቂ በእርግጥ አንዳንድ የኤርትራ ወንድሞች ይደብራቸዋል እንደዚህ ሲባል። ግን ምን ይደረግ ታዲያ እናንተም ስትመለከቱት የኢትዮጵያ ሰዎች ከሚበሉት የግብጽ ሰዎች ቢበሉት ወዳጆቼ ወይም ደግሞ ታሪካዊ ቤተሰብነት ቤተሰብ ነው ኦፍኮርስ ምንም ጥያቄ የሌለው ቤተሰቦቻችን ከሚበሉት እነዛ ባዳዎቻችን ቢበሉት ብለው ነው አሰብን አሳልፈው ለግብጽ ወይም ደግሞ ግብጽ አልምታ እንድታስተዳድረው ግብጽ አልምታ እንድትንቀሳቀስበት ያደረጉትና ከዚህ አንጻር ነው ኦፍኮርስ እናንተም ጀኒውን ሆኑ እናንተም ኦፍኮርስ እንግዲህ ከሀገራችሁ ጥቅም አንጻር የተለያዩ ጥያቄዎችን እንደምታነሱ አውቃለሁ። ግን ደግሞ እስኪ አሁን አስቡት እናንተ የኢትዮጵያ ናት የምትቀርበው ለአንድ ኤርትራዊ ወይስ ደግሞ ግብጽ ከተባለ ግብጽ ሚላል ለመሽስ ኢሞሽናል ሰው ይኖራል አይደል? ግብጽ ቀርባ አታውቅም፣ ልትቀርብም አትችልም። በታሪክም በማንነትም በመጥቀምም ኤርትራንም ጠቅማ አታውቅም፣ ኢትዮጵያንም ጠቅማ አታውቅምና ከዛ አንፃር ምን አለ እንደው አንድ ላይ ቢሰራ ወይም ደግሞ ከወዳጆች ጋር አብሮ ቢሰራ ከቤተሰብ ጋር አብሮ ቢሰራ ይሻል ነበረ። ምክንያቱም አዲስ አበባ ከምትጠቀምበት ካይሮ ትጠቀምበት በሚል ነው እንግዲህ ጠቅላይ ማናቸው ፕሬዚዳንት ኢሳያስ አፈወርቂ በሚያሳዝን ሁኔታ ግብጽ እንድታለማ ያደረጉት። ከዛም ባሻገር ጅቡቲም ላይ እንደዚሁ ግብጽ እንድትጠቀምበት የጅቡቲ መንግስት ሀሳብ አቅርቧል። ኢትዮጵያ ከምትጠቀም ግብጽ ትጠቀም፣ ኤርትራም ጅቡቲም ናቸው በቃ ሀሳባቸው እና በጣም ያሳዝናል። ይሄ ጉዳይ ምንድነው ኢትዮጵያ ከምትጠቀም ብለው ነው ሁለቱም አብረው እንደዚህ ያደረጉትና ትንሽ አንዳንድ አስቸጋሪ ሁኔታዎች አሉ። ለነዚህ መፍትሄ ለመስጠት የፖለቲካ ችሎታ አይጠይቅም። እናንተም የምትረዱት ነውና አንዳንዴ እንደው በጠላትነት መፈረጅም ሳይሆን እውነቱ የት ምንድነው ያለው? የኢሳያስ መንግስት እስከመቼ ነው በዚህ መንገድ ሀሳቡን ለማጋራት የሚሞክረው? በዚህ ልክስ እንደው ራሱን እንደው ፍሬም አድርጎ የሚቀጥለው ብላችሁ ማንሳትም አለባችሁና ኢትዮጵያ አትጠቀም ነው በዋናነት አካሄዱ። ምክንያቱም ስለዚህ በተለያዩ አጋጣሚዎች እነዚህን ሁኔታዎች ማየት ያስፈልጋል። እንግዲህ የራሳችሁን ጀጅመንት ውሰዱ፣ ምንም ችግር የለውም። ስለዚህ ምንድነው የሆነው ነው ሶማሊላንድ አጉል መጋጋጥ እንዳይመጣ ፈራለሁኝ በዚህ በአፍሪካ ቀንድ ላይ። ምክንያቱም ኢትዮጵያ አሁን ዲፕሎማቲክ ላይ የበላይ የመሆን እድል አላት። የበላይ የምትሆነው አረቡን ይዛ አይደለም። አረብ ኢትዮጵያን እንደጠላ፣ አረብ ኢትዮጵያን ካልወጋው እንዳለ፣ አረብ ኢትዮጵያን ሰፍቼ ካላስቀረው እንዳለ ነው የሚገኝ ኃይል ሆኗል። እንግዲህ አረብ ሲባል እነ ሳውዲ አረቢያም ጥያቄ አለባቸው። ኦፍ ኮርስ ጥያቄ በኮቴሽን ውስጥ መታየት ያለባቸው ኃይላት ናቸው። ግብጽ ናት። ከዛ ሲሻገር ደግሞ እንደ ካታር፣ አረብ ኤሚሬቶች የመሳሰሉ ከኛ ጋራ የሚሰሩ ወዳጅ አገራት አሉ። ወዳጆች ሆኖ ሳለ ደግሞ ያሞር አረብነታቸውም ይጎላባቸዋልና አረብ ኤሚሬቶችን ኦፍ ኮርስ ፕራውድሊ መናገር ይቻላል። እስካሁንም በጉዳዩ ላይ የተለያዩ ሀሳቦችን አልሰጠችምና ይሄ ለምንድነው የሚል ጥያቄ ይነሳል። ስለዚህ ኢትዮጵያ ዲፕሎማቲክ ላይ የበላይ ልትሆን ትችላለች ያልኳችሁ አንደኛ ቀደም ሲል እንደነገርኳችሁ ጠላት ነው። ሁሉም በጠላት መልክ ኢትዮጵያን ያስባል። ሰው ከጠላትነት ባሻገር ደግሞ ወዳጅ አድርጋ የምታስብ እስራኤል የምትባል ሀገር እዚህ አፍንጫችን ላይ መታለች። ስለዚህ ከእስራኤል ጋር መስራት ነው እንግዲህ አማራጩ ሊሆን የሚችለው የኢትዮጵያ መንግስት መሆንም አለበት ኦፍ ኮርስ። ምክንያቱም ጅቡቲም እንዳትመጡ፣ ሶማሊያም፣ ሱዳንም፣ ኤርትራም ግብጽም በዛ በኩል ዝር እንዳትሉ ካለችን ዝር እንድትሉ የሚል ኃይል ጋር አብሮ መስራት ያስፈልጋል ብዬ አስባለሁኝና የተለያዩ አጋጣሚዎችን የተለያዩ ሂደቶችን ማየት ያስፈልጋል። ብዙ ጉዳዮችን ከምን አንጻር ነው ልናየው የምንችለው? ሁሌ ስለ አረብ በዚህ ልክ ጫናስ ሊፈጥርብን ይገባሉ የሚል ሀሳብ ነው እየተጋራ የሚገኘው። ስለዚህ ኢትዮጵያ በዚህ ልክ ልትጋራ ትችላለች። ኤርትራ እስራኤልን መውቀሷ፣ እስራኤልን ደግሞ ማውገዟ ምን አይነት ጫና ሊፈጠርባት ይቻላል ወይ ነው። ኤርትራ በዚህ ልክ እስራኤልን ማውገዝ ምንድነው? እስራኤልን በቀላሉ ማውገዝ ይቻላል ወይ? ማለት ማውገዝ ይቻላል ወይ ሲባል ደካማ መንግስት በዚህ ልክ ሀሳብ መስጠት ጠንካራ መንግስትን ይችላል ወይ የሚል ሀሳብ ስላለ ነው። ምክንያቱም የኢሳያስ መንግስት ከማን ጋር እንደሚሰራ ታውቃላችሁ። እናንተም ሞር በጉዳዩ ላይ ያላችሁበት ኤርትራውያን
ከዛ አንጻር እንደ አንዳንድ ጉዳዮችን ቢያለዝቧቸው የሚል ሀሳብ አለኝ። እሱ ነው በዋናነት። ስለዚህ ጥያቄ አንስተዋል። ሶማሊያ ብሬክ አዌይ ስቴት ናት እንደምታውቁ 1991 ላይ ተፈነቀለች ወይም ደግሞ ብሬክ አርጋ የሄደች ሀገር ናት። ከዛ አንጻር በብዙ መንገዱ ፖለቲካሊ የተለያዩ ሀሳቦችን ለማንሳት ይሞክራል። ግን ብዙ ሀሳቦች ቢነሱም ብሬክ አዌይ ካደረገች በኋላ ድጋሜ ሪጆይን ለማድረግ የማችልበት አጋጣሚ ተፈጥሯል። ይህን በጣም በብዙ ጊዜ ስለነገርኳችሁ አልሄድበትም። ሰው ኤርትራ እንግዲህ ሙቭ በጣም ትንሽ አስቸጋሪ ቮካል የሆነ ሪስፖንስ ያስፈልጋል፣ ምንም አይነት ወደኋላና ወደፊት የማይባል የሚል ሀሳብን የሰጠችው የዩኤን ሴኩሪቲ ካውንስል እና አባላቱ ወይም የጸጥታው ምክር ቤት በጉዳዩ ላይ ሀሳብ ሊሰጥ ይገባል ወይም ደግሞ እስራኤል ማውገዝ አለበት የሚል ሀሳብ ነው የሰጡት። የኤርትራ ሚኒስትር ኦፍ ኢንፎርሜሽን ወይም ደግሞ የመረጃ የውጭ ማስታወቂያ ሚኒስትር ተብሎ የሚጠራው እንግዲህ በተለምዶ ማለት ነው። እና እንደዚህ አይነት ነገሮችን ብሪንግ ፎር ሰም ታይም ይሄ በጣም የተጠናበት ጫና ውስጥ ሊያስገባ የሚችል የአፍሪካ ቀንድ ፈተና ውስጥ ያስገባል የሚል የተለየ ሀሳብ ነው ያነሱት። እና ሴራ ነው አሉ። እንግዲህ ሴራ ሲባል የኢሳያስ መንግስት ሴራ ነው ያለው ምን እንደሆነ ታውቃላችሁ መቼም። ብዙ ጊዜ አብሮ የተሰራበት ነው፣ ሴራ ነው ምናምን አለ። የኢትዮጵያን ስምም አብሮ ሜንሽን ለማድረግ ተፈልጎ የተደረገ ነው። አንዳንድ ጉዳዮችን ግን ከዚህ አንጻር መመልከት ያስፈልጋል የሚለው ነው። ስለዚህ ከኢሳያስ ጉዞ ጋር በተገናኘ ደግሞ ምንድን ነው የሆነው? ከኢሳያስ ጉዞ ጋር በተገናኘ ኢራን ምን አደረገች የሚለውን ማየት ያስፈልጋል። እንግዲህ ተከታታይ ያደረግኩት ጉዳዩ ኢሳያስ ጉዞ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዞ ለማለት ፈልጌ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዞአቸው ወደ አሜሪካ ፍሎሪዳ ምንድን ነው የሚያስመለክተው የተባለውን ቀደም ሲል ከእስራኤልም በኩል ያለውን ከኢራን በኩልም ያለውን እንደዚሁም ከኤርትራም አንዳንድ ጉዳዮችን ነግራችኋለሁ። ኢራን ይህን ተከትሎ ዝም አላለችም። በኢራን ጉዳይ ላይ ሊወራ ነበር የታሰበው። ስለዚህ ኢራን ሳተላይት ላውንች ኒው ሳተላይት ኢን ሾው ኦፍ ዲፌንስ አሄድ ኦፍ ኔታንያሁ ትራምፕ ሚቲንግ። ያ ማለት ምንድነው? እንደነ ጀሩሳሌም ፖስት የመሳሰሉት ወይም ደግሞ በእስራኤል በኩል ያሉ ሚዲያዎች የሚሰጧቸው ሀሳቦች ምንድነው? ኢራን ኔታንያሁ ወደ አሜሪካ በመጓዛቸው ኔታንያሁ ከፕሬዚዳንት ዶናልድ ትራምፕ ጋር ለመገናኘት እቅዱ ሲኖራቸው በዛ ሂደት ላይ እንግዲህ እናንተ ምን ታመጣላችሁ የሚል ጡንቻዋን ለማሳየት 3 ሳተላይት ኢሜጆችን ወይም ደግሞ ኢራን 3 ሳተላይቶችን አስወነጨፈች ነው። እና ይሄኛው ያስወነጨፈችበት መንገድ አንደኛ ለማሳየት የፈለገችው ነው። ቴህራን እንደዚህ አይነት ነገር ኑሜሮስ ሳተላይት ላውንች ኢን ሪሰንት ይርስ በጣም እንደምታውቁት በርካታ ሳተላይቶችን ወደ አምጥቃለች ወደ ህዋ እና ስፔስ በጣም ጎብዘዋል። ይሄ ደግሞ የሆነው ምንድነው? ከኮንጀክሽን ዊዝ ሞስኮ ከሞስኮ ጋር አብሮ በመሆን ነው። የሞስኮ ፖለቲከኞች ከእስራኤል ጋር እንደተጣሉ ወይም ደግሞ እንዳልተግባቡ የሚያሳዩ መረጃዎች አሉና አንዳንድ ሰዎች ጉዳዩን የሚያዩበት መነጽር ሊስተካከል ይችላል የሚሉ ሀሳቦችም አሉ። ግን የሳተላይት ማፈንጠጡ ሳተላይት በዚህ ልክ ደግሞ እንትን ማለቱ የተለያዩ የፖለቲካ አንደምታዎችን ለማሳየት የሚሞክር ነው። ኢራን እንግዲህ ዶሜስቲካሊ ዴቨሎፕድ የሆኑ ናቸው። ያ ማለት እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዟቸውን በዛ ልክ በቀጠሉበት አጋጣሚ ወይም ደግሞ ከፕሬዚዳንት ዶናልድ ትራምፕ ጋር ለመገናኘት ጥረት እያደረጉ ባሉበት ሰዓት እየተደረገ ነው። ይሄ ደግሞ ከሞስኮ የሳተላይት ማስወንጨፊያ ላይ የሆነ ነው። 3 ሳተላይቶች ነው ያስወነጨፈችው። እንግዲህ ከሩሲያ ላውንች ሳይት ነው የሆነው። ጀስት አዝ ፕራይም ሚኒስትር ቤንጃሚን ኔታንያሁ ዌንት ቱ ወይም ዲፓርትድ ቴል አቪቭ ቱ ፍሎሪዳ አሜሪካ አይነት ትርጓሜ ያለው በመሆኑ አንደኛ ትልቆቹን በዚህ ልክ ታሳቢ ያደረገ ነውና የኢራን ፖለቲከኞችም ጉዳዩን አቅለው ይመለከቱታል ማለትም ባይሆን ብዙ ጥያቄዎች የሚነሱበት ነው። ስለዚህ ኢራንም በዚህ ልክ እርምጃ እየወሰደች ባለበት አጋጣሚ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ደግሞ ቁርጥ ያለ ወይም አደገኛ የሚባል ጫና የመፍጠር የፖለቲካ አውድ ላይ በሆኑበት ሰዓት አንዳንድ ሰዎች ቀለል አድርገው ይህን የፖለቲካ ግንዛቤ ወይም ደግሞ የሶማሌላንዱን ጉዳይ ሳይቀር ለማየት ይሞክራሉና ሁሉም ነገር በብሬኪንግ ኒውስ ብቻ የሚታይ እንዳልሆነ ያሳያል። እነዚህ ሁሉ ባሉበት የመካከለኛው ምስራቅ ቀጠና ደግሞ ያለበትን ሁኔታ ለመገመት አያስቸግርም ነው። ብዙ ሁኔታዎች ብዙ ሀሳቦች ብዙ የፖለቲካ አጋጣሚዎችን መመልከት ሰዎች ይችላሉና አንዳንድ ሁኔታዎችን መፍትሄ መስጠት ይቻላል። ስለዚህ አሁን ዴርሊ ክላሽ ደግሞ በጣም በበርካታ
ሶሪያ ከተሞችና ሶሪያ ክፍለ ሀገራት ተቃውሞች ደግሞ ተቀጣጥለው ቀጥለዋል። ይሄ ተቃውሞ ከየት መጣ የሚለውም በብዙዎች ዘንድ ጥያቄ እያስነሳ ነበረ። ብዙ ሰዎች ህይወታቸውን አጥተዋል። የሴኩሪቲ ኦፊሰሮች ጭምር ተጎዱም አሉ። በተለይም ደግሞ ይሄ ሆነው በየት መሰላችሁ? ከዚህ በፊት ሩሲያ በስፋት ጦሯን ስታንቀሳቀስበት የነበረቻቸውበት አካባቢ ነው። እንደነ ላታኪያ፣ ታርትሩስ፣ ጃበሌህ የተባሉ ቦታዎች ላይ ነውና እነዚህ የተለያዩ ኃይሎች እጅ ሊገባበት ይችላል ተብሎ ይታሰባል። ከዛም እንግዲህ ባሻገር የቀድሞው የበሽር አልአሳድ መንግስት ደጋፊዎች ናቸውና ማን ነው ከጀርባ ያለው የሚለውም በብዙዎች ዘንድ በጥያቄ ምልክት የተነሳ ይገኛል። እንግዲህ ፌዴራሊዝም እንፈልጋለን ነው የሚሉት እነዚህ ፕሮቴስተሮች፣ ተቃዋሚዎቹ። ምክንያቱም ከዚህ ቀደም የነበረው መንግስት ከነሱ ወገን ስለሆነ ከነሱ በኩል ስለሆነ ከዛ አንጻር የተለያዩ ጥያቄዎችን ለማንሳት እየተሞከረ ነው። አልዋቲዎች አልዋይቲ ናቸው። እነዚህ አልዋቲ ደግሞ የበሽር አልአሳድ ጎን የነበሩ ኃይላት ናቸውና በብዙ መንገድ የፖለቲካ ስርዓትና መንገድ እንዳለው ሊነገር ቢችልም ግን አንዳንዶች የሚያስቀምጡበትን የፖለቲካ አውድ በተለየ ማየት ያስፈልጋል ተብሎ ይታሰባል። የእርስ በርስ ግጭት እንግዲህ እንዳይመጣም ደግሞ ይፈራል። እነ አልሻራ ብዙ ስራዎች ሊሰሩ ይገባቸዋል። የአልዋይቲ ሊደር ደግሞ ጋዛል ይባላሉ። እሳቸውም ፕሮቴስቱን እየመሩት ይገኛል። ትንሽ የሚቆምም አይመስልም እና ይሄኛው ትንሽ አስቸጋሪ ነው። ከዚህ በፊት በነበረው የሶሪያ ፖለቲካ ድጋሜ እንደዚህ አለመግባባት ሊፈጠርበት እንደሚችል ያሳያል። ምክንያቱም ቀደም ሲል በአልሻራ መንግስት ቀደም ሲል በነበሩት በነ በሽር አልአሳድ መንግስት ማለትም ወደ ሞስኮ ወደ ሄዱት ያዘነበለ ፖለቲካ ነበረ ለ54 ዓመታት ሶሪያ። አሁን ደግሞ አዲስ መንግስት በመምጣቱ በአመቱ እንደዚህ አይነት ጫናዎች የተፈጠረ ነው። አልሻራ ደግሞ ከምስራቁም ከምዕራቡም ጋር የመስራት ፍላጎት አላቸው። ብዙ ሁኔታዎች አስቸጋሪ እየሆኑ መጥተዋል የሚሉትን ለማንሳት ነው። ተመልካቾቻችን እንግዲህ አንዳንድ ጉዳዮች በተለይም ከነዚህ ከአራቱ ጉዳዮች የተመለከቱ መረጃዎችን አጋርቻችኋለሁ። ብዙዎች በተለያየ መንገድ ጉዳዩን ሊያዩት ይችላሉ። ስለዚህ አሁን እኛ በጣም አዳዲስ ጉዳዮች የምንመለከትበት ጊዜ እንደሆነ ይሰማኛል። ደወን ወይም አንደኛው ነገር የሶማሊላንድ ጉዳይ ነው። ከዛ ኔታንያሁ ወደ አሜሪካ የሄዱበት መንገድ ነው። ከዛ ደግሞ ኢራንም የራሷን እንቅስቃሴ ያደረገችበት መንገድ ነው። የሶሪያ ፖለቲካ ቀውስ ውስጥ መግባት ነው። እነዚህን የመሳሰሉ ጉዳዮች አንስተናል። ጥያቄም ካላችሁ ጠይቁ። ምላሽም በተወሰነ መጠን በተቻለው ያው ሲበዛ አንዳንዴ ስለሚያስቸግር ነው። ግን አመሰግናችኋለሁ እያንዳንዳችሁ ስለምታደርጉት ላይክ፣ ሰብስክራይብ፣ ሼር ማድረግ። ታንክ ዩ ቨሪ ማች ኢንዴድ